ብዙ ጊዜ ማለት በሚቻለው ልክ ሩታንም ተመለሽ አብርሽንም ደግሞ ተመለስ፣ ልጃችሁን አብራችሁ ማሳደግ አለባችሁ፣ የባካችሁን ነገር አብሪዱ፣ ሩታም ተይ አብርሽም ተው ስንል ቆይተናል። በነገራችን ላይ አሁን ለታ የነገሩ በስተመጨረሻው ደረሳል አይደል? ምን ደርሰዋል? በቃ ደረሳ ማለት ነው። ስለዚህ አንድ ነገር በሩታና በአብርሽ ህይወት ያኔ የተገነዘብኩት አንድ ነገር አለ። ምን ይባላል መሰላችሁ? ብዙ ጊዜ ስትሸውዱ ልትኖሩ ትችላላችሁ። ነገር ግን አንድ ቀን ደግሞ ቀን ያጋለጣችሁ ለታ እናንተ ትጋለጣላችሁ። ዞሮ ደግሞ እናንተ የሆነ ነገር እንኳን ቸግራችሁ የሆነ ነገር እንኳን ተቸግራችሁ ያኔ ብትናገሩ የመጀመሪያው ስታደርጉት ለነበረው ወይም ደግሞ ያደረጋችሁትን እያስታወሳ ያ ሰው እናንተን በምንም ሁኔታ ሊያግዛችሁና በምንም ሁኔታ ሊያምናችሁና በምንም ሁኔታ ሊቀርባችሁ አይችልም ይባላል። አሁን እነዚህ ሩታና እንዲሁም ደግሞ አብርሽ ላይ የምናየው እንደዛ አይነት ነገር ነው። ለምን ብትሉ ባለፈው ሩታ አይ በቃ እኔ እኮ መሄድና እንዲሁም ደግሞ ማስተካከለው ነገር አለብኝ፣ ስለዚህ ይሄ ልጅ ከሌላ ሰው ከመሆን ካንተ ጋር ይሆን፣ ምናልባት ደግሞ አንተም እዚህ ቅርብ ስለሆንክ እናቴ ጋር ከማስቀምጠውም አንተ ጋር ይሆን፣ ሲመጣም ደግሞ ወዳውኑን እንዳገኘው ይመችኛል አለችው። ሁላችሁም ይሄንን ሰምታችኋል ወይም ደግሞ ሰምተናል ብዬ ነው ማስበው። ከዛን አይ ይሄ እኔ አልፈልግም የሆነ ነገር ቃሚማሽ ቢሆን እንጂ እንደዛማ ዝም ብለሽ ከመሬት ተነስተሽ ልጄን እንካ አትይኝም። ከዚህ በፊት ስንት ጊዜ ሲለምነሽ እንዲሁም ደግሞ ላየው ሲፈልግ አይ ይሄ ነገር አይሆንም ስትይ የቆየሽ አንቺ አሁን ምን መጣ ምን ተገኘ? እንዲሁም ደግሞ ልጄ እኔ ጋር የሚሆንበት ማን አጣሽ? ሰው የለሽም እንዴ? እናት አለሽ አይደል? እህት አለሽ አይደል? ስለዚህ እነሱ ጋር ማድረግና የፈለግሽበት መሄድ ትችያለሽ። ያለው በምን ይመስላችኋል? ቅድም ለተቀደሙ ብዬ እንደነገርኳችሁ ሩታ ከዚህ በፊት አንዴም ሁለቴ ስለሸወደችው ወይም ደግሞ አንዴም ሁለቴ እንትን ስላለችው አሁን ሩታ እንኳን ቸግሯት እንኳን እውነቷን ቢሆን እንኳን ያኔ ሊረዳት አይችልም። ያለውን ነገር አይታችኋል። ለወንድሙ ጭምር ማለት ነው። አንተ ወንድሜ ምንም ነገር አይገባህም፣ እሷ የምታደርገውና እሷ የምታስበው ስራ ከባድ ነው። ስለዚህ አንተ በዚህ ነገር ጨርሰናል፣ የራሳችን ጉዳይ ጨርሰናል። እኔም እሷ የሚፈልግበት ነገር የለም፣ እሷም እኔን የምትፈልግበት ነገር የለም። ግን ደግሞ እንደዛ ሲለ አው ልጃችን አለ። ልጃችንም ደግሞ የአብርሽ የመጨረሻው ንግግር ነው በነገራችን። ልጃችንም ደግሞ ከፈለገች ብታሳይን ችግር የለም፣ ካልፈለገችም ደግሞ ልጄ ሲያድግ አባቱ ማለት ስለማይቀራ እኔ በዛ የሚጨነቅ ነገር የለብኝም። ስለዚህ ከህይወቴ ውልቅት ይበልና ከህይወቴ ትውጣ አላ። እኔ በሩታ ያጠላሁት ነገር አለ በነገራችን ላይ ሩታን ይወዳታለሁ። ነገር ግን ደግሞ ሲታጠፋም ጥፋቷን እናገራለሁ። እንዲሁም ደግሞ አብርሽም ሲያጠፋ ጥፋቱን እናገራለሁ። ብዙ ጊዜ ነግራችኋለሁ። የአብርሽ አድናቂ አይደለሁኝም። ነገር ግን ደግሞ አድናቂ አይደለሁኝም ማለት ያኔ አንዳንዴ ምን አላ መሰላችሁ አይናቸውን ጭፍን አድርጎ ሩታን ብቻ የሚወዷት በቃ ሩታ ሁሉ ጊዜም ትክክል ናት። እዚህ ጋር ልብ እንድትሉ የሚፈልገው ነገር ሩታን ወደዳችኋት ማለት በሄደችበት ሁላ ትክክል ናት ወይም ደግሞ ባደረገችበት ነገር ሁላ ትክክል ናት ማለት አይደለም። አብርሽንም ደግሞ ጣላችሁት ማለት የሚያደርገው ነገር ሙሉ በሙሉ ጥፋት ነው እንድትሉ አይደለም። እዚህ ጋር ተመልካችና አድናቂ ሲንባል ለምንድን ነው ያኒ እንደ ተመልካችነታችን ወይም ደግሞ እንደ አድናቆታችን እሰታቸው የምንናገረው ነገር ብዙ ጊዜ ይሄ ጥያቄ ይፈጥርብኛል። ብዙ ከመሬት ተነስተው የሚያሽቃብጡ አሉ። እንዴት መሰላችሁ? ሩታንም ሁል ጊዜ ትክክል ናት፣ አብርሽንም ሁል ጊዜ ጥፋት ነው የሚሉ። ይሄ ደግሞ ትክክለኛ አድናቂና ትክክለኛ ተመልካች እንደዛ ነው ብዬ አላስብም። ያኔ ሚዲያ የሚወጣው ነገር በነገራችን ላይ ህዝብ የውና ሀሳብና እንዲሁም ደግሞ አስተያየት ይስጠበት ነው። ስለዚህ የነዚህ የሩታና እንዲሁም ደግሞ የአብርሽ ነገር አሁን አይደለም መጀመሪያው ቆይተዋል። እኛም ከነሱ እኩል አብረን ቆይተናል። እነሱም ደግሞ በዚህ ጭቅጭቅ ያኔ የልጄ አባትና የልጄ እናት የሚባል ደረጃ
ቪዲዮ ካየን እንዲሁም ደግሞ ከተመለከትን አይቀር ያኔ ጥፋቱን እንዲሁም ደግሞ ትክክሉን ያኔ እኩል ሚዛን ማለት ነው። ሲያጠፉ ጥፋታቸውን ጥሩ ሳይሰሩ ጥሩነታቸውን እኩል ሚዛን ብንሆን ተገቢ ነው ብዬ አስባለሁ። እሺ አሁን ወደ ገደለው አለች እንትና ማለት ነው። ያቺ ማን ነበረች እንትና? አይ ስሟም ሊረሳት ነው እንዴ? በሉ እንግዲህ የአብርሽ ሚስት ሊበላችሁ ማለት ነው። ሄርሜላ አይ ስሟ ጠፋኝ እንድናታ እሷ ወደ ገደላው ትላለች ሲያወሩ አንዳንዴ ማለት ነው። አሁን እኔ ወደ ገደላው ልሂድላችሁ። ከዛን በሩታ ያጠላሁባት ነገር አለ ብያችሁ ነበር። ምንድነው ያጠላሁባት? ያኔ መጀመሪያው እንደ ቆረጠች ወይም ደግሞ መጀመሪያ ላይ አይ በቃ አልፈልግም እያለችው ያኔ ሁላችንም ሰምተናል። በነገራችን ላይ እዚህ ጋር አብርሽ ተመልሶ ወደ ሩታ ሲሄድ ሩታ ራሷ አይ በቃ አሁን ሁሉንም ነገር ትቻለሁኝ፣ ከዛን አብረን መኖር አለብን፣ እንዲሁም ደግሞ ለልጄ ሲል አብረን መሆን አለብን፣ ልጄም ደግሞ ያለ አባት ፍቅር እንዲያድግ ስላልፈለኩኝ ብላ ከዛን ደግሞ ሁላችንም አይተናል እዚህ ጋር። ከዛን አብርሽ እሺ ብሎ ወደ ቤት ሲመለስ አይ እኔ እኮ የኔን ቢቃቴን ላሳይህ እንጂ ካንታ መሆን አላማም ተስፋም የለኝም። ያንተና የኔ ነገር ወሮድ ያለቃለት ነገር ስለሆነ ግን የኔን እንዲህ አድርጌ የኔ እንደማደርጋ እንዲህ አድርጌ ደግሞ ቤት እንዲመልሰህ ላሳያቸው ብዬ ነው እንጂ አንተን በፍጹም የሚፈልግህ ሰው አይደለሁኝም እኔ ያለችው። ከዛን ወደ ሄርሜላ ሄዳ ማለት ነው። ሄርሜላ ማዛኔ ሁላችንም ሄርሜላን ሰደበናታል። ነገና ከነጎዳም ይሄ ነገር ስለሚፈጠር አሁን ለምን እሺ ያለችው ወይም ደግሞ ለምን ተቀበለችው? ሄርሜላ ሲሄድ ምን አለችው? እኔ ባንታ የሚጨክን አንጀትና እንዲሁም ደግሞ ልብ የለኝም። ስለዚህ ግን ነገር ግን ደግሞ እንደዛ ሲላ ይሄ ነገር ድጋሜ እንዲመጣ አልፈልግም። አሁንም አስባ ቁርጥ አድርጋ ቆርጦልህ ከሆነ ይቅርታውን ተቀብያለሁ። ነገር ግን ዛሬ ይቅርታውን ተቀብዬ ነገ የምትሄድ ከሆነ ይሄ ነገር አልፈልግም ብላ ነበር። የዛኔም አብርሽም እግሯ ስር ወጥቆ ይባክሽን ብሎ ወደ ሄዳ ወደ ሄርሜላ ማለት ነው። ከዛን ቆዩ። ባለፈው ቀለበት ተደረገ። ያኔ ሩታ እዛ ቦታ መሄድ አልነበረባትም፣ የቀለበቱን ቀን ማለት ነው። ሄደች። ከዛን አሁንም ድጋሜ ከአብርሽ ያኔ እንትን ማለት ተገቢ ነው ብዬ አላስብም። በቃ መጀመሪያው እንደቆረጠች አሁንም ደግሞ ቆርጣና መሆን አለባት ብዬ ነው ማሰብ። በሩታ የሚጠላባት ነገር ይሄንን ነው። ምክንያቱም አሁን ለታ አብርሽ ቁርጥ አድርጎ አሁን ያኔ የተናገረውን ሰምታችኋል። እኔ ከህይወቴ ውልቅ ብላ እንድትወጣለኝ እንጂ ከሷ ምንም ነገር የሚፈልገው ነገር የለም፣ እባክህን ወንድሜ ሲል ሰምታችኋል ብዬ አስባለሁ። ስለዚህ ሩታ በዚህ ልክ አብርሽን ስትለማመጥና እንዲሁም ደግሞ ስትለምን ልጇንም ደግሞ መቼም አብርሽ ወንድ ልጅ ነው። ወንድ ልጅ ደግሞ የልጅ እንትን አያውቅበትም መንከባከብ ማለት ነው። ስለዚህ እናቷ አለች፣ እህቶቿ አሉ። የምትሄድበትን ቦታ ግዴታ አባት ስለሆነ መናገሯ ጥሩ ነው። ምን ቢላ ልጄን እንደዛ ቦታ አስቀምጠዋለሁ፣ በፈለከበት ሰዓት ሄዳ ማያት ትችላለህ። እኔ ደግሞ የማደርገው ነገር ስላለብኝ የፈለኩት ቦታ ሊሄድ ነው ብትለውም ያኔ በሷ በመሄድ እሱን የሚያገባው ነገር የለም። አሁን ወንድሙ ራሱ ተናግሯል። በነገራችን ላይ እሷ ወዴት ገባች፣ ወዴት ወጣች፣ ወዴት ሄደች አንተን የሚመለከታና እንደሚልህ ነገር የለም። እሷም ደግሞ በተቃራኒው እንደዛ አንተ ወዴት ገባህ፣ ወዴት ሄድክ፣ የት ገባህ፣ የት ሄድክ የምትልበት ነገር የለም። ስለዚህ እባካችሁን የራሳችሁን ህይወታችሁን ኖራችሁን አሁን ባንታ ኖሮ እሷን አይመለከታት፣ በሷ ኖሮ ደግሞ አንተን አይመለከታም። ስለዚህ አሁን ሌላውን ጭቅጭቁን ሁሉን ነገር ትታችሁ እንደ መጀመሪያ መሆን በትችሉ እንኳን ጭቅጭቁን መተው ትችላላችሁ። ስለዚህ አትጨቃጨቁ። አንቺም ህይወትሽን ኑሪ፣ እሱም ደግሞ ህይወቱን ይኑር። በሱ ህይወት አንቺን አያገባሽም፣ በአንተ ህይወት ደግሞ እሷን አያገባትም። ግን እንደዛ ሲላችሁ ልጃችሁ እስካላ ድረስ በሆነ ነገር ልትገባቡና እንዲሁም ደግሞ በሆነ ነገር ልትናናገሩ ትችላላችሁ። ይሄ ማለት ጭቅጭቅ ባለበት መንገድ ሳይሆን ጭቅጭቅ በሌለበት ሁኔታ ለልጁ የሚያስፈልጋት ነገር መጠየቅና አንተም ደግሞ ለልጁ የሚያስፈልገው ነገር ማድረግ ግዴታ አለብህ። ይሄ ነገር ቢያገናኛቸው እንኳን በሌላ ነገር የምትገናኙበት መንገድ ስለሌላ
አሁን ጭቅጭቃችሁ እዚህ ጋር ይበቃችኋል፣ ጋሼም ተናግረዋል እያላ ነበር የአብርሽ ወንድም ማለት ነው። በነገራችን ላይ የአብርሽ ወንድም የአብርሽ ቤተሰቦች ደስ ይሉኛል። ለምን ብትሉ የሆነ ትዕግስት አላቸው፣ እርጋታቸው፣ ትዕግስታቸው የምሬንም በጣም ነው ደስ የሚለው። ግን እነሱ ደስ ይሉኛል የማይል ሰው አላ ብዬ አላስብም። በነገራችን ላይ ለምን የሆነ ቀደም አይሉ የሆነ ተረጋጉ ሰዎች ናቸው የእያንዳንዳቸው ማለት ይቻላል። ስለዚህ አሁን ምን ሌላችሁ ነው ሩታም ሁልጊዜ አብርሽ እንትን ተስፋ ያልቆረጠች ስሜት ነው የሚታይባት። ይሄ ማለት ደግሞ ተገቢ ነው ብዬ አላስብም። በቃ እንደ መጀመሪያው ቆርጣናና እንደውም ደግሞ ቁርጥ ማድረግ አለባት። አትጨቃጨቅ እዚህ ጋር ከአቶ አብርሽ ሊላችሁ ነው። እናም ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። እንዲሁም አንዳንድ ሰዎች ደግሞ አዳዲስ ብቅ ምትሉ ካላችሁ ያው ሰብስክራይብ ማድረግ አትርሱ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ያው ነገሩ ይቀጥላል፣ እኛም ደግሞ ማምጣታችን እንቀጥልበታለን። እናንተ ብቻ ቪዲዮ ሲደርሳችሁ ላይክ እና እንዲሁም ደግሞ ሼር እንዲሁም ደግሞ ሀሳብ ካላችሁ ኮሜንት ስር በማስቀመጥ ሀሳብ ካላችሁ ሲላችሁ በመጀመሪያው ቪዲዮ በደንብ አድርጎ ማዳመጥ፣ ከዛም በኋላ የምትሉት ነገር ካላችሁ አህለን ወሰህለን ወመርሐባን፣ ከሌላችሁም ደግሞ አዲ ብቻ ላይክ አድርጉ እናንተ ማለት ነው። አዎ ከእናንተ የሚጠበቀው ላይክ ተዋንጣቅ ማድረግ ነው እንጂ ሌላ ነገር አይደለም። ሰብስክራይብ ካላደረጋችሁም ያው ሰብስክራይብ ማድረግ ነው። እናም ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ይወዳችኋለሁኝ። ባይ ባይ ውዶችዬ ማለት ነው።